ሰላም ልጆች እንዴት ናችሁ? ዛሬ ራፑንዛል የተባለ ጣፋጭ ተረት ይዤላችሁ መጥቻለሁ። ተረቱን እያያችሁ ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወደ ተረቱ። በድሮ ጊዜ በአንድ አካባቢ የሚኖሩ አንድ ንጉስና ንግስት ነበሩ። ንግስቲቱም እርጉዝ ነበረች። ከዕለታት በአንድ ቀን ንግስቲቱ በጣም ታመመች። ንጉሱም ይህንን ሲያይ በአካባቢ ያለው ብቸኛ ፈዋሽ ተክል ይዘውለት እንዲመጡ ጠየቀ። ወታደሮቹን ላካቸው። እነሱም የታዘዙትን አደረጉ። ከዛም በተክሉ የተቀመመው መድኃኒት ለንግስቲቷ ሰጧት። በስተመጨረሻም ዳነች። ንግስቲቱን ያዳናት ያ ፈዋሽ ተክል በአካባቢው ያለችው አሮጊት ጠንቋይ ራሷን ወጣት ለማስመሰል የምትጠቀምበት ነበር። አሮጊቷ ተክሉ በንጉሱ መወሰዱን ስታውቅ በጣም ተናደደች። ንጉሱን እንደምትበቀለውም ዛተች። ከጊዜ በኋላ ንግስቲቱ ቆንጆ የምታምር ባለወርቃማ ፀጉር ሴት ልጅ ወለደች። ደስተኞችም ሆኑ። ስሟንም ራፑንዛል አሏት። አሮጊቷ ጠንቋይ ይህንን ባየች ጊዜ ራፑንዛልን ለመስረቅ መጣች። ሳያዩዋትም በድንገት ይዛት ጠፋች። ራፑንዛልም ከልጅነቷ ጀምሮ ብቻዋን በትልቅ ማማ ላይ ከአሮጊቷ ጋር አብራ ኖረች። ራፑንዛልም የሚያምር ቆንጆ ድምፅና ወርቃማ ፀጉር ያላት ሲሆን ከአሮጊቷ ጠንቋይ ሌላ ሰው አይታ ማታውቅ ምታሳዝን ልጅ ነበረች። አሮጊቷ ጠንቋይ ምግብ ለማምጣት ከማማው ስትወርድና ስትወጣ የምትጠቀመው የራፑንዛልን ፀጉር ልክ እንደ መሰላል ነበር። ራፑንዛል ሁልጊዜ ከማማው ለመውረድ ትፈልግና ትጠይቅ ነበር። አሮጊቷ ግን መልሷ ውጪ ያለው ዓለም መጥፎና እሷን የሚጎዳት እንደሆነ ትነግራት ነበር። ከዕለታት አንድ ቀን እንደተለመደው ራፑንዛል ማማው መስኮት ላይ ቆማ ስትዘፍን አንድ ተወዳጅ ልዑል ይሰማታል። ያ ልዑልም ወደ ራፑንዛል አካባቢ ወዳለ ቤተ መንግስት እየሄደ ነበር። በድንገት ፈረሱን አቁሞ ድምፁ ከወዴት እንደመጣ ለማጣራት ወሰነ። ራፑንዛል ወዳለችበት ማማው ጋርም ደረሰ። ወዲያውኑ አሮጊቷ ጠንቋይ ስትመጣ አያት። ማማው ጋርም ስትደርስ ራፑንዛል ራፑንዛል ወርቃማው ፀጉርሽን ላኪልኝ ስትል ሰማ። የሚያምር ወርቃማው ፀጉር ከማማው መስኮት ላይ ተወረወረ። አሮጊቷም ተንጠልጥላ ወጣች። ይህንን ያየው ልዑል በነጋታው አሮጊቷ ጠንቋይ ያለመኖሯን አውቆ እሷ እንዳደረገችው አደረገ። ያ የሚያምረው ወርቃማው ፀጉርም ከማማው ላይ ተወረወረ። እሱም ተንጠልጥሎ ማማው ጋር ደረሰ። ራፑንዛልን አያት። ወዲያውኑ ወደዳት። ራፑንዛል ግን ከአሮጊቷ ጠንቋይ ሌላ ማንንም አይታ ስለማታውቅ በጣም ፈራች። ልዑሉም አረጋግቶ ከዚህ መውጣት እንደምትችልና እንደሚረዳት ነገራት። እሷም ብዙ ጊዜ ከማማው ወርዳ መሄድ ስለምትፈልግ ተስማማች። ግን ከዚህ ማማ ላይ ሁለቱም እንዴት እንደሚወርዱ አሰበች። በስተመጨረሻ ላይ ፀጉሯን መጠቀም እንዳለባት አስባ ቆረጠችው። ከብረት ጋርም አሰረችው። ተንጠልጥለው አመለጡ። ልዑሉ የሄደበት ወደ ነበረው ቤተ መንግስት ይዟት ሄደ። ውስጥም ሲገቡ የራፑንዛል እናትና አባት በወርቃማው ፀጉሯ የራሳቸውን ልጅ እንደሆነች አወቁ። ከነሱ እንዴት እንደተለየች በደንብ አስረዷት። ይህንን ስትሰማ እሷም በጣም ደስተኛ ሆነች። ከልዑሉ ጋርም ተጋብተው በሰላም መኖር ጀመሩ። መልሱ አፌን በዳቦ አብሱ።